It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ የእንግሊዝ ፕሪሚየር ሊግ 2026-27 የውድድር ዓመትም እየደረሰ ነው። ደረሰ እንጂ የፊታችን እሁድ ነው አይደል ያለው ጨዋታ ኮሚኒቲ ሺልድ በ16 አላ ዋው። ከዛ በሳምንቱ አርብ የአርሰናል ጨዋታ አለ። ከዛ ቅዳሜ እሁድ በቃ እኮ ደረሰ ማለት ደርሷል። በሳምንቱ መጨረሻ ላይ ነው እንግዲህ አርሰናል ከማንቸስተር ሲቲ የአሸናፊዎች አሸናፊ ጨዋታቸውን ያደርጋሉ። ይሄ ጨዋታ 11 ሰዓት ላይ የሚደረግ ይሆናል። ዘንድሮ ዌምብሌ ላይ አይደለም አይደል ካርዲፍ ላይ ነው የሚደረገው ተብሏል። ስለዚህ ይሄንንም መድረስ ከሆነ ስለ መድረስ ካወራን ይሄንንም መጥቀስ እንደውም ቪክቶሪዮ ኮሬሽ ሲናገር ነበር በዚህ ጨዋታ ላይ አስተያየት ሰጥቶ አይቻሉ እና ከማንቸስተር ሲቲ ጋር የሚደረገው የኮሚኒቲ ሺልድን ጨዋታ እንደ ፍሬንድሊ ጌም ነው የምታዩት ወይንስ በጣም ተዘጋጅታችሁ ነው የምትመጡት ተብሎ ሲጠየቅ ከማንቸስተር ሲቲ ጋር የወዳጅነት ብሎ ነገር የለም እና በጣም በቃ የተለየ ዝግጅት አድርገን ለማሸነፍ ነው የምንመጣው ብሎ ገና ከወዲሁ የሰጠው አስተያየት ብዙ ሰዎች ሪያክት ሲያደርጉበት አይቻለሁ። እና እንዲሁ በቀላሉ ምናየው ጨዋታም ነው ብዬ አላስብም። እኔ በደንብ ይፎካከሩበታል የዋንጫ ጨዋታውን ብዬ ነው ማስበው። ስለዚህ በጣም አሪፍ ጊዜ ይኖረናል ማለት ነው። ሊጋችንም ሲዝኑም ሊጀመር ስለሆነ በጣም አሪፍ ጊዜ ይኖረናል ለማለት ነው። ወደ ጉዳዮቻችን እንሂድ። በቀጥታ እንነጋገር ወዳልንባቸው ጉዳዮች። ከምን እንጀምር ሳምሪ? ብዙ ጉዳዮች አሉ። ያው እንዳልከው የፕሪሲዝን ጨዋታዎች እየተደረጉ ያለበት ወቅት ነው እና ይሄ የፕሪሲዝን ጨዋታዎች ስለ ቡድኖቹ ስለ መጪው የውድድር አመት ሙሉ ለሙሉ የሚገልጸው ነገር አለ ወይም ሙሉ ለሙሉ የምናየውን ነገር በውድድር አመቱ ላይ እናየዋለን በእነዚህ ጨዋታዎች ላይ ያየነውን ብሎ ለመናገር ባይቻልም ግን ደግሞ የሚጠቁማቸው ነገሮች ይኖራሉ። ለዛም ነው አሰልጣኞችም ተጫዋቾችም በጥሩ ዝግጅት እነዚህን የፕሪሲዝን ጨዋታዎች ለማድረግ ጉድለቶቻቸውን የበለጠ ለማየትና ጥንካሬያቸውንም ደግሞ የበለጠ ለማጉላት ይጠቀሙበታል ተብሎ የሚጠቀሰው እና የተለያዩ ጨዋታዎችን አይተናል። ለምሳሌ የማንቸስተር ዩናይትድን ጨዋታ ከፓሪስ ሰን ዠርማን ጋር ያደረገውን ጨዋታ አይተናል። ይህ ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ግን የጨዋታው እንቅስቃሴ እንደዚሁም ደግሞ በጨዋታው ላይ የሜሰን ማውንት መጎዳት ትልቅ ትኩረት የወሰደ ነጥብ ነው የነበረው። ይህ አንድ መነሳት አለበት ብዬ አስባለሁ። የተወሰኑ ነጥቦች እናጋራበታለን። ከዛ በተጨማሪ አርሰናልም የኤምሬትስ ካፕ ጨዋታውን አድርጓል። ትላንትና ከቦሩሲያ ዶርትሙንድ ጋር ነው ያደረገው። 3-2 ተሸንፏል እና ግን በሽንፈቱ ውስጥ ያየናቸው ነገሮች ምንድን ናቸው የሚሉ ደግሞ አንዳንድ ሀሳቦች መነሳት ጀምረዋል። አንዳንዶቹ የተነሱት ሀሳቦች እውነት ለመናገር ማይክል አርቴታንም እንደዚሁ ደግሞ ደጋፊዎቹ ማሀይ ነገር የሆነ ትንሽ ማስተካከያ ይፈልጋል ማለት ነው የሚል ሀሳብ እንድናነሳ የሚያደርግ ይመስለኛል። እነዛ የተነሱት ነጥቦች ምንድን ናቸው የሚለውንም እያነሳ እንነጋገራለን። ከዛ ውጭ ግን የተጫዋቾች ዝውውር ላይ ደግሞ ብዙ ነገሮችም ሰምተናል፣ እሱንም እናነሳለን። መልካም። እነዚህ ማውጫ ነው እንግዲህ ከማውጫው ላይ አንዱን መዘን መነጋገር እንጀምር። የማንቸስተር ዩናይትድ የሜሰን ማውንት የማርከስ ራሽፎርድ እና በዩናይትድ ቤት ምንድን ነው አሁን ያለው ተጨባጭ እውነት?
የሚለውን ብናስቀድም አሁን ያልሻቸው ነገሮች ናቸው። ለምሳሌ ረቡዕ ማንቸስተር ዩናይትድ ጨዋታ አለው ከሊድስ ዩናይትድ ጋር። በዛ ጨዋታ ላይ ማርከስ ራሽፎርድ የቡድን አባል ነው ብሎ ማይክል ካሪክ የሰጠው ማረጋገጫ እንዲሁ ወገሌ አለ ብሎ እንደተናገረው አድርገን የምንወስደው መሆን ያለበት አይመስለኝም። ምክንያቱም በኤሪክ ቴን ሃግ ዘመን እንደዚሁ በተለይ ደግሞ በአሰልጣኝ ሩበን አሞሪም ጊዜ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ እንዴት ያለ ጊዜን እንዳሳለፈ ከማንቸስተር ዩናይትድ እንዴት እንደወጣ አስቶን ቪላን በኋላም ባርሴሎናን በውሰት እንዴት እንደተቀላቀለ ከዛም የባርሴሎና የውሰት ጊዜው ሲያበቃ ደግሞ ማርከስ ራሽፎርድን መልሶ ለማስቀጠል ባርሴሎና ያልፈቀደ መሆኑን አሁንም ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ይቆያል፣ እዚህ ስምምነት ላይ ደርሰዋል የሚል ማረጋገጫ ከመሰጠቱ ቀደም ብሎ ከሊድስ ዩናይትድ ጋር የሚደረገው ጨዋታ መጣና ይህንን የፒኤስጂ እና የማን ዩናይትድን ጨዋታ ተከትሎ በነበረ ጋዜጣዊ መግለጫ ላይ ማይክል ካሪክ አላል በቃ እሱ ሊድስን ስንገጥም በቀጣይ ወዳጅነት ጨዋታችን ላይ ማርከስ ራሽፎርድ ለምርጫ ዝግጁ ከሆኑ ተጫዋቾቻችን፣ ለጨዋታው ዝግጁ ከሆኑ ተጫዋቾቻችን መካከል አንዱ ነው አለ እና ዝም ብሎ እንዳለ አምጥቶ ነው የቀላቀለው ስልሽ በመካከላችን የነበሩ ክፍተቶች ማንቸስተር ዩናይትድ እና ማርከስ ራሽፎርድ መካከል የነበሩ መራራቆች በዚህ መንገድ እና በዚህ ምክንያት ተፈተዋል የሚል የመግለጫ የሀተታ ጋጋታ ምናምን በሌለበት ጀስት ባክ ቱ አክሽን ነው የሚሆነው። ይሄ ምንድን ነው የሚነግረን የሚለውን ማንሳት ስላለብን ነው። ሳምሪ ምንድን ነው የሚነግረን? ማርከስ ራሽፎርድ በቃ የማንቸስተር ዩናይትድ ተሰናባች ከሚባሉ ተጫዋቾች መካከል አንዱ አይደለም ካሁን በኋላ ማንቸስተር ዩናይትድ እና ማርከስ ራሽፎርድ የውል ዘመናቸውን እስኪያጠናቀቁ ድረስ አብረው ለመቀጠል ቢያንስ ደግሞ በ2026-27 አብረው ለመሆን ወስነዋል፣ ተስማምተዋል። ማርከስ ራሽፎርድ ዝግጁ ነው መልሶ የማንቸስተር ዩናይትድን ማሊያ ለመልበስ። የዩናይትድ ደጋፊዎችስ የማርከስ ራሽፎርድን መመለስ እንዳለ ይቀበሉታል? እነዛን አንጠልጥለን የተውናቸውን ጥያቄዎች በእነዚህ ደግሞ አዳዲስ ጥያቄዎቻችን መመለስ አለብን። ዝም ብሎ አይደለም። ዝም ብለው ስለሰጡን ዝም ብለን አንቀበልም። ያው ልክ ነው። ምንድን ነው የገባሽ አንቺ? እኔ ራሽፎርድ በማንቸስተር ዩናይትድ የመቆየት እድሉ በቃ እየተረጋገጠ እንደሆነ ነው የገባኝ። አሁን በቀሩት በእነዚህ ቀናት ውስጥ ከማንቸስተር ዩናይትድ ጋር የዝውውር መስኮቱ ሳይዘጋ ማለት ነው ይለያያል የሚለውን ለማሰብ ወይም ወደ ይለያያል የሚለውን ሀሳብ በደንብ ለመግዛት የሚያስችል ነገር አይደለም እያየን ያለ ነው። ምክንያቱም አንደኛ ማንቸስተር ዩናይትድ የማርከስ ራሽፎርድን አገልግሎት ይፈልጋል። ሁለተኛ ደግሞ ማርከስ ራሽፎርድን ለመውሰድ የሚፈልጉ ክለቦች ያን ያክል በተጠናከረ ሁኔታ ግፊት እያደረጉ ነው ወይ? ምክንያቱም ከደሞዙ ጋር ተያይዞ አሁንም ክለቦች በማርከስ ራሽፎርድን በውሰትም ቢሆን ለማዘዋወር በጣም እንደተቸገሩ ያየንበት አጋጣሚዎች ብዙ ናቸው። ስለዚህ በሌሎች ክለቦች የልጁን የመፈለግ ጉዳይና የገንዘብ ጉዳይ እንደገና ደግሞ ማንቸስተር ዩናይትድ ሌላ ተጫዋች ከማምጣት ይልቅ የማርከስ ራሽፎርድን አገልግሎት ለማግኘት መፈለግ፣ እነዚህ ሁለቱ ነገሮች አያይዘን ስንመለከተው በዩናይትድ ቤት የመቆየት እድሉ በጣም የሰፋ ነው ብለን እንድናስብ ያደርጋል። ምክንያት ያመዝናል። እኔም ያመዝን ማጣት ነው ወይስ በድጋሚ መፈላለግ ነው? አይ መፈላለግ ነው። ምክንያቱም የማይክል ካሪክና የራሽፎርድ ጉዳይ አሁን በዝርዝር ነገሮች ሲወጡ ነበር። እንደውም ማርከስ ራሽፎርድ የመጀመሪያ ጨዋታውን ለማንቸስተር ዩናይትድ ሲያደርግ ያኔ ማይክል ካሪክ በማንቸስተር ዩናይትድ ውስጥ አምበል ነበር። ከዛ በኋላ በነበሩባቸው አብሮ የመጫወት ጊዜያትም ጥሩ ግንኙነት አላቸው ተብሎ የሚጠቀሱ ናቸው። ማለት ማንቸስተር ዩናይትድ ለማይክል ካሪክ አምበል ሆኖ ማርከስ ራሽፎርድ 18 ዓመት ልጅ ሆኖ ወደ ሜዳ ሲገባ ዩናይትድ ከሚድትላንድ ጋር ነበረ ጨዋታውን ያደረገው ፌብሩዋሪ 2016 ላይ። እና ያችም አጋጣሚ ተጠቅሳ ከዛ ጊዜ በኋላ ደግሞ በነበሩት ጊዜያትም ላይ የሁለቱ ግንኙነት በቃ ጥሩ የሚባል ነው። ያኔ ያው የማርከስ ራሽፎርድ ገና ጀማሪ ነው። የዩናይትድ ተጫዋች ሆኖ በዋናው ቡድን ውስጥ መካተት ምናምን የሚፈጥረው ስሜት እንዳለ ነው። ከዛ ደግሞ የማይክል ካሪክ የቡድኑ ካፒቴን መሆንና ተጫዋቾቹን አብሮ እንግዲህ ማኔጅ ማድረግም ኃላፊነት ስላለበት በዛ ሁኔታ ነው ነገሩ የሚታየው። ስለዚህ ያንን ግንኙነትም ግምት ውስጥ በመክተት በሁለቱ መካከል ያለው መልካም የሚባለው መቀራረብ ማርከስ ራሽፎርድ
በቃ የዩናይትድ ተጫዋች ሆኖ በድጋሚ ራሱን እንግዲህ ለመግለጽ ትልቅ እድል እንደተፈጠረለት እየቆጠረ ነው የሚሉ ሀሳቦችም የሚሰጡበት ነው። ስለዚህ ራሽፎርድም በዩናይትድ የመቆየት ፍላጎቱ አሁን ከሌላው ጊዜ በተለየ ከፍ ያለ እንደሆነ ይሰማኛል። ማይክል ካሪክም ደግሞ ከማርከስ ራሽፎርድ ጥሩ አገልግሎት ማግኘት እንደሚችል እንደሚያምን ይሰማኛል እና በእነዚህ ምክንያቶች የራሽፎርድና የማንቸስተር ዩናይትድ አብሮ የመቀጠል ጉዳይ በጣም እውነት እየሆነ ይመስላል። በዛ ላይ ደግሞ 14 ቁጥር ማሊያ ሆኗል አሁን የሚለብሰው። ምክንያቱም በፊት 10 ቁጥር ነበር የሚለብሰው። ያንን የማሊያ ቁጥር ማቲያስ ኩኛ እየተጠቀመበት ነው። ስለዚህ አሁን 14 ቁጥር ለራሽፎርድ አቬለብል ነው ተብሎ አይቻለሁ። እሺ የኔ አስተያየት በዚህ የማርከስ ራሽፎርድና የማንቸስተር ዩናይትድ አዲስ ሁኔታ ውስጥ በሁለት ሶስት አራት ነገሮችን ነው ማንሳት የምፈልገው ነው። የመጀመሪያው ማርከስ ራሽፎርድ እና ማንቸስተር ዩናይትድ አብረው የሚቀጥሉት ማርከስ ራሽፎርድ ወሳጅ ስላጣ ነው ብዬ ነው ያልወስድ። እኔ የማርከስ ራሽፎርድ እና የማንቸስተር ዩናይትድ ግንኙነት እንደ ሻከረ የሚቀጥል ከሆነ አማራጮቹ አንድ ማዋስ ነው። ባርሴሎና የመዋሱን ጉዳይ አሁንም ዝግ አላደረገውም። ይሄንን መርሳት የለብንም። የመዋሱን ጉዳይ እምቢ ያለው ማንቸስተር ዩናይትድ ነው። በድጋሚ አውሰኝ ባይሆን ልዋስህ የሚል ሀሳብ ገና ፍንጩ ከባርሴሎና ሲወጣ ማን ዩናይትድ ነው እምቢ ያለው። የመጀመሪያው እሱ ነው። ሁለተኛው አማራጭ ሌሎች ክለቦች ጋራም ቢሆን ይህንን የውድድር ዓመት ለማሳለፍ ማርከስ ራሽፎርድ ፋይናሊ ደሞዙን ለመቀነስ ሊገደድ ይችል ነበረ። ልክ ለባርሴሎና ይል እንደነበረው እኔ ባርሴሎና እሺ ብሎ ይቀላቅለኝ እንጂ ወደ ቡድኑ የላሚን ያማል የቡድን ጓደኛ ልሁን እንጂ ደሞዜንም ቀንሼ ቢሆን ገለመሌ ምናምን ሲል አልነበረም። አሁን 2026-27ን ሳይጫወት ከማሳለፍ ይልቅ እንዲህ ያለውን ኦፈር ተቀብሎ ወደዛ ቡድን የሚሄድበት ማንቸስተር ዩናይትድም ልጁን ዝም ብሎ ቁጭ አድርጎ በየሳምንቱ 325,000 ፓውንድ እየከፈለ ከማቆየት ይልቅ ከወሳጅ ወይም ሊወስደው ከፈለገ ክለብ ጋራ የሚያደርገው ድርድር ምን አይነት ድርድር ይሆናል? በቃ የደሞዝ ፖርሽን ላይ ነው የሚነጋገሩት። እነዚህ ሁሉ ኦፕሽኖች አሉ። እነዚህ ኦፕሽኖች ላይ ማንቸስተር ዩናይትድ አልገፋበትም። ለምን? ያልፈለገው መሸኘቱን ስለሆነ ነው። ለምን ብትይ የተፈለገው አብሮ መቆየቱ ስለሆነ ነው። ስለዚህ የመሄጃ አማራጭ ማጣት አይደለም። በጣም ትልልቅ የሚባሉ የፕሪሚየር ሊግ ክለቦች አሉ። መገላገል ከተፈለገ ሂዶ ወደ አርሰናል ማለት ይቻላል። መገላገል ከተፈለገ ሂዶ ወደ ቶተናም ማለት ይቻላል። ቶተናም ለማርከስ ራሽፎርድ እኮ ደጅ ጠኝ ነበረ። ማርከስ ራሽፎርድን በጣም አብዝቶ ሮበርቶ ደዘርቢ ይፈልገዋል። ይከፈል የተባለው ይከፈላል፣ ደሞዙም ቢሆን ችግር የለም ሲሉ እኮ ነበር የቶተናም ሰዎች። ስለዚህ ሆልድ ያደረገው ዩናይትድ ስለሆነ እና እነዚህ መረጃዎች እያሉ ያኛውን ኦፕሽን ልወስደው አልችልም። ሁለተኛው የሁለቱ መፈላለግ ውስጥ አሁን ሳምሪ ያነሳሻቸውን ነጥቦች 100% ነው የምስማማባቸው። ሙሉ በሙሉ ምንም የማወጣለት ነገር የለም። የምጨምረው ግን አለ። የምጨምረው ውስጥ ለምሳሌ የማርከስ ራሽፎርድ እና የማይክል ካሪክ ግንኙነት 18 ዓመት እና የዩናይትድ አምበል ለመሆን የሀፍቱ ፓስሩ ኤክስፒሪየንስ አይደለም፣ ልምዶች ሊኖርሽ ይገባል። ከአንቺ በፊት የዩናይትድ ተጫዋች የነበሩ ተጫዋቾች ቦታውን እየለቀቁ ሄደሽ ሰንባች መሆን አለብሽ። ብዙ የሰነበተ ማለት ነው። የሰነበተ ጎበዝ ሊመራ የሚችል የታመነበት፣ ያውም ኤሪክ ቴን ሃግ አይደል፣ ያውም በቫናል በፈርጉሰን የታመነበት ሆኖ ማይክል ካሪክ የዩናይትድ ዋና በነበረበት ሰዓት ላይ ነው። ቅድም በጣም በሚያምር መንገድ ያስቀመጥሽው እሱ አምበል ሲሆን፣ ይሄ ጎረምሳ ሲሆን፣ ገና መጀማሪ ሲሆን፣ ወደ ዋና ቡድን መምጫው ላይ አምበሎች ዩዥዋሊ እነዚህን ተጫዋቾች የማላመድ ኃላፊነት አለባቸው። በዛ የማላመድ ሂደት ውስጥ ለማርከስ ራሽፎርድ ምቾት ከፈጠሩለት ሰዎች መካከል አንዱ የመሆን አጋጣሚ ነበረው። አንቺ ያልጠቀስሽው መጨመር ያለበት የሚመስለኝ ማርከስ ራሽፎርድ ወደ ዋናነት እየመጣ እያለ እነ ሆዜ ሞሪኒዮ ሲቀጠሩ ኮቺንግ ስታፍ ውስጥ ነበረ ማይክል ካሪክ። እነ ኦሌ ጉናር ሶልሻር ሲሰሩ አሰልጣኝ ሆነው ረዳታቸው ሆኖ ይሰራ ነበር ኮቺንግ ስታፍ። ብዙ ጊዜ እነዚህ ኮቺንግ ስታፍ ውስጥ የሚገቡ ተጫዋቾች እነ ዴይሊ ሩቲን ወይም በየዕለቱ ከእነዚህ ተጫዋቾች ጋር የመገናኘት እድል አላቸው። ስለዚህ ያኔም የካሪክና የማርከስ ራሽፎርድ ሚውቹዋል አንደርስታንዲንግ በጣም ጥሩ ነበረ። ከተጫዋችነት የቡድን ጓደኝነት ጋር ብቻ ሳይሆን በዚህኛውም ደግሞ አብሮ የመተያየት አብሮ የመስራት አንዱ አንዱን የማወቅ አንዱ አንዱን የመረዳት አጋጣሚ ተፈጥሮላቸዋል። ሶስተኛው ምናልባት መጠቀስ አለበት ብዬ የምለው እኔ ለተተዉ ጀርባ ለተሰጣቸው ተጫዋቾች የመውጫ በሩን ላሳዩቸው ተጫዋቾች ማይክል ካሪክ ኮንፈርት መፍጠር
ችሎበት ታይቷል። ራሱ ራሽፎርድ ላይ ሳይሆን ለምሳሌ ኮቢ ሜኖ የመውጫ በሩን እኮ ለማኝ ነበረ። እሱ የመውጫ በሩን ይለምን አልነበረም? እሺ ቢያንስ በውሰት ስጡኛል። የእሱን ጩኸት አልሰማ ሲል ማንቸስተር ዩናይትድ ወንድሙ ወጥቶ በውሰትም ቢሆን ይውጣ ምናምን ብሎ ወትዋሽ ሆነ። ሶሻል ሚዲያው ላይ እንደዚ አይነት ነገር ሆነ። እድል ተነፈቁ የሚል ነው። ሁለቱ ምክንያታቸው ሊለያይ ይችላል። አሁን ማይክል ካሪክ ይሄንን በመውጣት ስሜት ውስጥ ገብቶ የነበረ መውጣትን መፍትሄ አድርጎ የነበረ ኮቢ ሜኖ የሚባል ልጅ እንደገና አቅሙን እንዲገልጥ ሁኔታውን ካመቻቸ በኋላ ኮቢ ሜኖ በመግለጫው ምን አለ? እንኳን ለ3 ነጥብ እንኳን ለማሸነፍ ህይወትህን አሲዝ ቢለኝ ለካሪክ አሲዛለሁ አለ። ህይወቴን አሲዤ ልጫወትለት የምችል አሰልጣኝ ነዋል። ከየት ወዴት ስሜቱ እንደተቀየረ አስቢው። እንዲህ ያለን ምቾት ለኮቢ ሜኖ የመፍጠሩ ነገር ማርከስ ራሽፎርድ በተጫዋችነት አብረው ያሳለፉት ጊዜ፣ በአሰልጣኝነት ረዳት ሆኖ በሰራበት ጊዜ አብረው የኖሯቸው እነዛ ዓመታት ብቻ ሳይሆኑ ይሄ ፕራክቲካል ኤክስፒሪየንስም የሚያግዝና የሚሰራ ነው። ይሄ ወዴት ይወስድሃል ብባል እኔ ወደ ፈርጉሰን ዘመን ነው የሚወስድ። ካሪክን በተለየ ሁኔታ እንዳደንቀው፣ ካሪክን በተለየ ሁኔታ ዋጋና ክሬዲት እንድሰጠው ያደርገኛል። ምንድን ነው ብትኝ፣ መከለል የሚባል ነገር አለ። በህይወትሽ ውስጥ የሚከልልልሽ ሰው ይስጥሽ። ከምን ከክፉ፣ ከምን ከመወገዝ፣ ከምን ከጥፋትሽ በኋላ ሁሉም ዱላ ሲያነሳብሽ የሚከልልልሽ ሰው ይስጥሽ። ይሄ ትልቅ አቅም የሚሆንሽ ሰው በምድር ላይ ይሄ ሰውዬ ነው። ፈርጉሰን ክርስቲያኖ ሮናልዶን ሲከልሉት ትዝ ይለዋል ብዙ የእግር ኳስ ወዳጅ። ከምን ከለሉት? ሩኒ በቀይ ካርድ እንዲወጣ፣ ሩኒ የቡድን ጓደኛው ሆኖ ሩኒ በቀይ ካርድ እንዲወጣ በብሔራዊ ቡድኑ ጨዋታ ወቅት ሆን ብሎ አደረገ። ምን በመረዳት ሩኒ ምን እንደሚያበሳጨው፣ ሩኒ እንዴት እንደሚተነኮስ ስለሚያውቅ ፖርቹጋልና እንግሊዝ ሲጫወቱ ሩኒን ስሜታዊ የሚያደርግ ነገር አድርጎ አስወጣ። ይሄ ሰውዬማ መልሶ ወደ እንግሊዝ አይመጣም፣ ይሄ ሰውዬማ መልሶ የእኛን ማሊያ አይለብስም ምናምን ሆነ። የማንቸስተር ዩናይትድ ደጋፊዎችም አቋም እንግሊዛውያኖቹ ተቀይመው አክሩፈው የዛን ሰዓት ለክርስቲያኖ ሮናልዶ አእምሮ ውስጥ ይመላለስ የነበረው ሐሳብ ስለ መውጣት ነው፣ ስለ መሄድ ነው። አያኖሩኝም ነው። ማን ከለላ ሰጠው? ማን ከለለለት? ይወስ ፈርጉሰን። ተመሳሳይ ታሪክ ፈልጋለሁ ካልሽ ዴቪድ ቤካምን ፈርጉሰን ከልለውለታል። ዲየጎ ሲሞኒን ተማቶ ሲወጣ ሁሉም አክንትፍ አለው። ያን የመሰለ ሰው ሲያስጠላ አሉት። መደበቂያ ነው የሚፈልጉት። ራሱን ቤካምን ብትጠይቅ ይህን ነው የሚናገር። መደበቂያ ነው የሚፈልጉት። ደውሎ ነው በአንድ ስልክ የልብ ልብ እንዲሰማኝ፣ እንደገና ድል እንዳለኝ፣ እንደገና ለማንቸስተር ዩናይትድ መጫወት እንደምችል፣ እንደገና ሰው እንዳለኝ እንዲሰማኝ ያደረገው። ያንን ከለላ ፈርጉሰን በሚያደርጉበት ሰዓት ላይ ጀርባ ለመስጠት ተንደርድረው የነበሩት የዩናይትድ ደጋፊዎች ለማቀፍ ተዘጋጁ። የኛ ነው አሉ። ሰው ነው ይሳሳታል አሉ። ይሄንን አይነት መቀየም፣ ይሄንን አይነት መግፋትና አለመፈለግ ማርከስ ራሽፎርድ ላይ የለውም። የማንቸስተር ዩናይትድ ደጋፊ አለው እኮ። አሳድገን ለዚህ አብቅተ ነው እንዲህ ያርግ እነገሌ ላይ የሚታየው ስሜት ከማርከስ ራሽፎርድ እንጂ ከነሱ ይጠበቅ ነበረ፣ ወይም ከነሱ በላይ በማርከስ ራሽፎርድ ላይ ልናየው የሚገባና የሚጠበቅ አልነበረምን? we don't want him here አሉ እኮ። በቃ እዚህ አንፈልገውም ይሄን ሰው እያሉ ያን ሊሰብርለት ነው ካሪክ፣ ሊከልለው ነው። ከዘርበል ወደ የኛ ነህ ሊቀይርለት ነው። ሲሲዝ በጣም ትልቅ ነገር ነው ሳምሪ፣ በጣም ትልቅ ነገር ነው። ትልቁ ቁም ነገር ግን የሚሆነው ስለከለለለት አይደለም፣ መልሶ ድል ስለተሰጠው አይደለም፣ ስለተወዳጁ አይደለም፣ በተጫዋችነትና በአሰልጣኝነት አብረው የሰሩባቸው ጊዜያቶች ላይ የነበራቸው ትውውቅ ረድቶ ምናምን አይደለም። ትልቁ ነገር የሚሆነው ማርከስ ራሽፎርድ ዴሊቨር ያደርጋል ወይ? ይሄንን መልሶ መወዳጀት ይጠቀምበታል ወይ? ይሄንን መልሶ መወዳጀት እንደገና ማንነቱን ለማሳየት በቁጭት ሰርቶ የራሱን የከፍታ ዘመን ይመልሳል ወይ? እንደሚጠበቀው ይሆናል ወይ? ማርከስ ራሽፎርድ ገና ሊኖረው የሚገባ ጉብዝና አለ።
እያባከነው ነው እንጂ የትም ቢጫወት ለዩናይትድ ተጫውቶ እንደሚያስመዘግበው ውጤት ለዩናይትድ ተጫውቶ እንደሚያስመዘግበው ድል ራሽፎርድን የሚያደምቅ ነገር የለም። እነሱም የኛ እሱም የኔ የሚላቸው እነሱ ናቸው። ጥያቄ 2 ዩናይትድ ደግ አደረገ ራሽፎርድን በመመለስ ወይስ ሸጦ አዲስ ተጫዋች መግዛት ይሻለው ነበር? ይሄኛው ጥያቄ እኔም መልሱ አሁን ባልከው የማርከስ ራሽፎርድ ዴሊቨር ማድረግ ውስጥ ያለ ነው የሚመስለኝ። አናቅማው ግን አሁን ተወስኗል ብለን እንውሰድ። ይህንን ውሳኔ መወሰኑን በተመለከተ የምንሰጠው አስተያየት አሁን ላይ ሆነን እኮ አሁን ላይ ሆነን ደግም አደረገ አላደረገም የሚለውን ለማየት በጣም ያስቸግራል። ምክንያቱም ማርከስ ራሽፎርድ ተለውጦ በተወሰነ መንገድ ያየንበት ነገር የለም። ባርሴሎና ላይ ጥሩ ነው የነበረው፣ ግን ማንቸስተር ዩናይትድ ላይ ያንን የሚታማበትን ስንፍና አለው የሚባለውን ችሎታው ጥሩ ሆኖ እያለ ግን ሰነፍ ስለሆነ ያንን መግለጥ የሚችልበት አጋጣሚ በጣም እየደበዘዘ ሄዶ ነው ለዚህ የተዳረገው። የራሱ የግል የዲሲፕሊን ሁኔታ ችግር ስላለበት ማለት ነው። እና ያንን ስለሆነ ማንቸስተር ዩናይትድ ቤት የምናውቀው አሁን በቃ ማንቸስተር በጣም አሪፍ ነው ያደረገው ራሽፎርድ እኮ ተሻሽሏል ብሎ ለመናገር ትንሽ የሚያስቸግር ይመስለኛል። በባርሴሎና ቤት ተሻሽሎ በደንብ ባርሴሎናን ሲጠቀም ነው የተመለከት ነው። አሁን ግን በዩናይትድ ቤት ምን ይዞ ነው የሚመጣው ለሚለው ትንሽ ያስቸግራል። ግን እንደው በቃ ምን ይመስልሻል ከሆነ ግን ጥያቄው እኔ በጣም የተለወጠ ራሽፎርድ ምናይ ይመስለኛል። አንደኛ እሱ ነው ቅድም ያልኩት። ሁለተኛ ደግሞ ከማርከስ ራሽፎርድ ምን አይነት ጥቅም ማግኘት እንደሚቻል በተደጋጋሚ አብሮት የሰራው ማይክል ካሪክ በደንብ ያውቃል፣ ይረዳል። ምናልባት አንዳንድ ተጫዋቾች እንደ ጸባያቸው ልትይዛቸው የሚገባ ሊሆን ይችላል። ማርከስ ራሽፎርድ በዛ ሁኔታ ውስጥ ነው የሚለውን አላቅም፣ ግን አንዳንድ ተጫዋቾች አሉ አይደል እንደዚህ ኤክሰፕሽናል። አሁን እያጠፋ ወይም አርፍዶ እየመጣ ወይም ጠጥቶ እያደረ ማይክል ካሪክ ይታገሰው ለማለት አይደለም፣ ግን አንዳንድ በቃ እነሱ የሚግባቡባቸው ጉዳዮች ደግሞ ሊኖሩ ይችላሉ። ራሽፎርድን የበለጠ ፍሪደም ሊሰጠው የሚችል ነገር እና በዛ ሁኔታ ውስጥ የማይክል ካሪክ መረዳት ራሽፎርድ በድጋሚ በጣም ጥሩ አገልግሎት እንዲሰጥ ሊያደርገው ይችል ይሆናል። አሁን የራሽፎርድን ጥሩ ነገር እኮ የምናስታውሰው በአንድ የውድድር ዓመት 30 የጎል ተሳትፎ የነበረበትን ነው። ከዛ በኋላ እኮ ነው የደበዘዘው። ይህንን ያክል ማድረግ የሚችል ተጫዋች ማለት ትልቅ አቅም እንዳለው በቃ የሚያረጋግጥ ነው፣ ያየነው ነው። ወደዛ ደረጃ ይመለሳል ብሎ ለመናገር እንኳን ትንሽ አስቸጋሪ ቢሆንም ግን የተቀራረበ ነገር ለማሳየት ግን እድል አለ ብዬ ነው ማስበው እና አሪፉን ራሽፎርድ ልናይ እንችላለን። በጣም የጥንቃቄ አስተያየት ነው የሰጠሽ። አዎ ፖለቲከኛ እውነቴን ነው። እንዲህ ማለች አንልም እንዳልባል ብዬ ነው። አንተ ግን እኔ ደግ አደረገ ነው የምለው። ምንም ቢሆን በኋላውን እንዴት ሰኞ አላወቅም ብሎ የሚወቅሰኝ ገገማ ነው እንጂ ልክ ነው ብዬ አላምንም። የበኋላውን ላቅ አልችልም። ይሄ ምንም ግልጽ እኮ ነው። የበኋላውን ማለት እንኳን ማርከስ ራሽፎርድ አሁን ፕሪሲዝን ላይ የሾራ ያለው ብሪያን ምቤሞ እንደዚህ እንደሚቀጥል እርግጠኛ መሆን አትችል በምንም ነገር። ስለ በኋላው ስንደርስበት እንነጋገራለን። የአሁኑን ግን ለምን ደግ አደረገ ስትይ በማርከስ ራሽፎርድ በጣም ከተበሳጩ ሰዎች መካከል እኔ ነኝ አንዱ። እውነት ለመናገር በጣም ነው የሚያበሽቀኝ፣ በጣም ነው የሚያናድደኝ። ያልገባው ጉብዝናው ስለገባኝ ሊሆን ይችላል። ያልገባው ጉብዝና ገብቶኝ ያ ደግሞ እየባከነ ነው ብዬ ስለምረዳ የማዘን መበሳጨት ነው ስበሳጭበት የነበረው። ማርከስ ራሽፎርድ የበለጠ ከፍ ማለት ይችላል። በማርከስ ራሽፎርድ ጉብዝና፣ በማርከስ ራሽፎርድ ተሰጥኦ እስኪ ኬሪየሩ ልክ ዩናይትድ ቤት ሲጀምር ማርከስ ራሽፎርድ የምናስታውሰው እኮ ነው። ምክንያቱም ታላቁ ነን፣ በደንብ ነው የምናስታውሰው። ማርከስ ራሽፎርድ ለመጀመሪያ ጊዜ ሲጫወት ቢግ ጌሞች ላይ ፊው ሚኒትስ ሲሰጡት እኮ በጣም የሚገርም ፐርፎርማንስ ያሳየ ነበረ ተጫዋች እኮ ነው። የሚገርሙ ጎሎችን ያስቆጥራል። እኔ አሁን ይሄ ሚድትላንድ ላይ ያገባ ምናምን ከምትዩ ሌላ እነ ማንቸስተር ሲቲ ላይ እነ ሊቨርፑል ላይ ጎሎችን ሲያስቆጥር የማንቸስተር ዩናይትድ በትልልቆቹ ጨዋታዎች የማሸነፍ ምክንያት ሲሆን በዛ መስመር ላይ ሲከንፍ ስትመለከችው በቃ የማንቸስተር ዩናይትድ ያለምንም ጥርጥር ነገ የዚህ ልጅ ናት ብለሽ እንድትናገሪ ነው የሚያደርግ። ዩናይትድ ለዚህ ተጫዋች በሳምንት 325,000 ፓውንድ የሚከፍለው ለምንድን ነው? ይገባዋል ብሎ ስለሚያስብ እኮ ነው። ያድጋል ብሎ ስላሰበ እኮ ነው። ከዚህም በላይ ከፍ ይላል ብሎ ስላሰበ እኮ ነው። የትም እንዳሄድብኝ
ብሎ እኮ ሲከለለው እኮ ነው። ሌላ ምንም እኮ ምክንያት እኮ የለም። እንዲህ ያለውን አይነት ቦንድ ግዴለሽ ልትሆኝበት አይገባም። ለማን ብለሽ አይደለም፣ ለማንቸስተር ዩናይትድ ደጋፊ ብለሽ አይደለም፣ ለማንቸስተር ዩናይትድ ብለሽ አይደለም። ማንቸስተር ዩናይትድ ማርከስ ራሽፎርድ ብርቁ አይደለም። ማርከስ ራሽፎርድ ግን ማንቸስተር ዩናይትድ ብርቁ ነው መሆን ያለበት። ምክንያቱም ከማርከስ ራሽፎርድ የበለጠ በጣም የሚገራርሙ ተጫዋቾች ይህንን ማሊያ ለብሰው ዩናይትድን አስከብረው በዩናይትድ ከብረው ያውቃሉ። ማርከስ ራሽፎርድ ይህንን ክብር ከፈለገ መትጋት ያለበት ለራሱ ሲል ነው። ማንቸስተር ዩናይትድን እና ማርከስ ራሽፎርድን ልናነጻጽራቸው አንችልም። በማንቸስተር ዩናይትድ ታሪክ ውስጥ ያለፉ ትልልቅ ተጫዋቾች አሁንም ድረስ ማንቸስተር ዩናይትድ ሲጠራ እምቢ አይባልም፣ ሁለቴ አይታሰብም የሚሉ በጣም ጀግና ተጫዋቾች አሉ። እነ ማቲያስ ኩኛ ስለ ማንቸስተር ዩናይትድ የሚመሰክሩትን የማንቸስተር ዩናይትድ ተጫዋች መባል የማንቸስተር ዩናይትድ ተጫዋች መሆን ላልፈው የሚችል አጋጣሚ አይደለም ብለው የዓለማችን በጣም ትልልቅ የሚባሉ ተጫዋቾች የሚናገሩትን ሰምተሽ ከታች ያሳደጉት ከልጅነት ጀምረው የሰሩበት የለፉበት ተጫዋች ይሄ ክብር ለአንተ ይገባል ብለው ደሞዙን ከሁሉም ያላቁለት ተጫዋች ቅድም ባልሻቸው ምክንያቶች ኬሪየሩን ሲያባክን የምታዝኝለት ሰው ነው የሚሆነው። እያዘንሽለት ትበሳጭበታለች። ይሄ ልክ አይደለም ለእሱ ለራሱ ማለት ነው። ለባርሴሎና ሲሆን እሾራለሁ፣ ለማንቸስተር ዩናይትድ ሲሆን እዘናጋለሁ ካለ ዚስ ኢዝ ናንሰንስ። ስሜት የሚሰጥ ነገር አይደለም። አሁንም ማንቸስተር ዩናይትድ ይሄንን እድል ሲሰጠው በዚህ ምክንያት ነው የምበሳጭበት። እሺ አሁን ለመጠቃቀስ በሞከርኩት ምክንያት ነበረ በማርከስ ራሽፎርድ ላይ የነበረኝ ብስጭት የነበረኝ ይሄ ልጅ ልክ አይደለም የምልበት ምክንያት። ወደ ደግ አደረገ ማንቸስተር ዩናይትድ ስመጣ ግን እኔ በየትኛውም ነገር በእግር ኳስ በዩ በህይወት በህይወት ስልሽ በሰው ለሰው ግንኙነት፣ በቤተሰብ ግንኙነት፣ በትዳር ግንኙነት፣ በወንድ ለወንድ ጓደኝነት ግንኙነት፣ በሴት ለሴት የጓደኝነት የወዳጅነት ግንኙነት ውስጥ ጥፋት ሊኖር ይችላል፣ ስህተት መስራት ሊኖር ይችላል። የእውነት ለመናገር ህይወትሽን የበለጠ አስደሳች የሚያደርግልሽ በህይወትሽ ውስጥ እንኳን ኖረኝ የምትይው ሰው ካጠፋ በኋላ የቆጨው ሰው ነው። ፕሮፊት በራስሽ ህይወት ፕሮፊት በማን አሁን በሚያዳምጡንም ሰዎች የምር ከቆጨው የምር ከተጸጸተ የምር ተጸጽቶ አንቺን ከፈለገ ሰው የበለጠ የአንቺ ወዳጅ ሊሆን የሚችል ሰው አታገኝም። ሁሌም ቢሆን ያንን ያደረገውን ጎዶሎ ነገር የሞላ ስለማይመስለው በቃ የሚያደርጋቸው ነገሮች በሙሉ አሪፍ ናቸው የሚሆኑት። ስለዚህ ይሄንን ሳያረጋግጥ ማንቸስተር ዩናይትድም ደግ እየተጫወተ ገራገር እየተጫወተ ነው ብዬ አላስብም። ያጤናሉ። ሁኔታው ምንድን ነው የሚመስለው? ይህ ማርከስ ራሽፎርድ ኮሬክትድ ሆኗል፣ ተስተካክሏል፣ ዲሲፕሊንድ ሆኗል፣ ገብቶታል ወይ የሚለውን ገባ ወጣውን እኮ ይሰሩታል በደንብ። they are professionals እነሱን በማመን ጭምር ነው። ሁለተኛው ሁሌም ቢሆን ምሳሌ ሊሆን የሚችለው ከትላንት ወዲያ የነበረው ነገር ሳይሆን የትላንትናው። ከትላንት ወዲያ በኤሪክ ቴን ሃግ ጊዜ፣ ከትላንት ወዲያ በአሞሪም ጊዜ የሰራቸው እሱን የማይረባ ያስባሉን ስህተቶች አሉ፣ ልክ ናቸው። ግን አሁን ትላንትና ለባርሴሎና የሰጠውን አገልግሎት ደግሞ አይተናል። ስለዚህ የቱ ጋር ሆነን እንፍረድ፣ የቱ ጋር ሆነን አስተያየት እንስጥ ብትኝ እኔ ትላንትና ላይ ነው። ምክንያቱም ትላንትና ከትላንት ወዲያና ከትላንት ወዲያ ከነበረው ይልቅ የመጨረሻው ከነዛ ሁለት የትላንት ወዲያና የትላንት ወዲያ አጋጣሚዎች የተማረ የሚመስል ነገር ከራሽፎርድ ላይ አይተናል። ተግቷል። ከፍ ብሎ መታየት የፈለገ እያንዳንዱ ጨዋታ ላይ ኢምፓክት ማሳደር የፈለገ ቁጥሮቹም ያንን የሚመሰክሩለትን ተግቶ የሰራውን ማርከስ ራሽፎርድን አይተናል። ቀዩን ማሊያን ሲለብስ ወደ ኋላ ይንሸራተታል ብዬ ከማሰብ ይልቅ በዚሁ መሻሻል በመቆጨት ለዩናይትድ ያገለግላል ብዬ ስለማስብ ማንቸስተር ዩናይትድ እና ካሪክ ደግ አደረጉ እላለሁ። የቀደመው አስተያየቴ እኮ እንዳይመለስ ነበር ፍላጎቴም፣ የእውነቴን ነው የምነግርሽ። ነገር ግን አሁንም የምልሽ ማርከስ ራሽፎርድን በትላንትና ምሳሌው ትላንትናው ባርሴሎና ነው። ማርከስ ራሽፎርድን ግን በትላንትናው ምሳሌ ከማምነው በላይ የዩናይትድ ሰዎችን በተለይ ካሪክን ማመንን መርጬ ደግ አደረገ እላለሁ። ጥሩ አደረገ እላለሁ።
ማርከስ ራሽፎርድ ጉብዝናው እኔ አንቺ ሌሎች እግር ኳስ የሚያዩ ሰዎች ከሚመሰክሩት ጎን ለጎን አርሰናል ሲፈልገው ይገባኛል። እኔ በዛ ጎን ለጎን ቶተናም ሲፈልገው ይገባኛል። 26-27 ክለቦች ማርከስ ራሽፎርድ የሚወጣ ከሆነ እየጠበቁት እንደሆነ የሚነግረኝ ዜና ይሄ ልጅ ገና አሁንም ሊሰጠው የሚችል ነገር እንዳለ እንዳምን ያደርገኛል። የሚሰጠው ነገር ካለው ወተቱ ካላለቀ ደግሞ ያ ወተት የዩናይትድ ቢሆን ደስ ይለኛል። ምክንያቱም ረጅም ጊዜ የለፋበት ማንቸስተር ዩናይትድ የሚያምርበትም ለማንቸስተር ዩናይትድ ትልቅ ነገር ማድረግ ነው። ማርከስ ራሽፎርድን በሚያህል ትልቅ ታለንት በአንድ የውድድር ዓመት ብቻ 30 ጎል ላይ ደረሰ። ይሄ ልጅ ዚስ ዌስትፉልነስ እውነት ለመናገር መባከን ነው። የሆነ የሚገርም የውድድር ዓመት አለው። በቃ እሷ ናት የምትጠቀሰ 17 ላይ ትሆን ምናምን አለች። በቃ ከዚህ ላይ ቢውልድ አፕ እያደረገ ይሄዳል ተብሎ ሲጠበቅ እነ መጠጥ ቤት በኩል እነ እንኮዬ ቤት በኩል ትልቅ የዩናይትድ ምልክት የመሆን ሌጀንድ የመሆን እድል የነበረው ተጫዋች ነው በዩናይትድ ቤት። ታዲያ ለባከነ እንጂ ሌላ ለማን ይታዘናል? እኮ ልክ ነው እኮ ግን አሁን በቃ የምንጠብቀው ነገር የተለየ እንዲሆን ያደረገን ይመስለኛል። ትንሽ እንደ ስጋት ከተነሳ በባርሴሎና ቤት በጣም የተለየ ነገር ሲያሳየ ነበረው ወይንም ራሱን በጣም ጥሩ አቅም ለማውጣት ሲጥር የነበረው ለቪላም ያኔ ሲያሳየ ነበረው ለማሳየት አንዳንዴ ለማንቸስተር ዩናይትድ እና በጣም ደግሞ በወቅቱ ላበሳጩት ለአሞሪም ምን አይነት ተጫዋቾችን እንደገፋችሁ ማየት አለባችሁ የሚለውን ነገር ለማሳየት በጣም ትልቅ ፍላጎት የነበረው እንደነበር እኔ እረዳለሁ። በጨዋታዎች በአንዳንድ ጨዋታዎች እንዴት እንደዛ የሚያስብ ከሆነ ይሄ የእኔ መረዳት ነው። እሱ ብሏል የጻፈውን አስተያየት አላየሁም እኔ ግን አንዳንዴ የሆነ ነገር ለማሳየት ምክንያቱም ተገፍቻለሁ ብሎ እንደሚያምን አውቃለሁ። አልጠረጠሩትም እኮ እነዚህ ሰዎች ጉብዝናውን እኮ አልጠረጠሩትም። ታረም ተው ቲም ሚቲንግ ሲኖር በጊዜና ፕሮፌሽናል ነህ፣ መሪ ሁን፣ ምሳሌ ሁን፣ ሮል ሞዴል ሁን። ጠጥተህ አድረህ ረፈደብኝ አትበል። ነገ ጨዋታ እያለ የሆነ ቦታ ሄድኩ አትበለን። ጉብዝናህን እንፈልጋለን ነው እኮ። ያኛው ጎረምሳ ሲሻሻል ይሄኛው ለምንድን ነው የማይሻሻለው? ጋርናቾን ማለት ነው። ገብቶሻል እምልሽ? ምን አደረገ አሞሪምስ ቢሆን? ምንም እኮ ያደረገው ነገር እኮ የለም። ማጥፋቱን እኮ አይከራከርም ራሽፎርድም። ባጠፋም ተውኝ ነው። እንዲህ ያለ የተንጋደደ ነገር ቢይዝም ተውኝ ነው። ልትተው አትችልም። ትተዋለህ እንጂ ለማንቸስተር ዩናይትድ መጫወትን ነው። እኔ አይ ካንሲ መገፋት እዚህ ውስጥ ምንም አይነት መገፋት አላይም። ፕሩቭ የሚያደርገው ለምሳሌ አሁን እድል የተነፈገው ተጫዋች ሜይኖ ዲሲፕሊን ዋይዝ ምንም ያጎደለችው ነገር የለም፣ ያጎደለው ነገር የለም። በምንም እንከን የምታወጭለት ተጫዋች አይደለም። ባህሪ ደረጃ ላይ ወይም ምንም ሲባል ሰምተን አናውቅም። አሞሪም ከሱ ይልቅ ኡጋርቴን አምናለሁ አለ። እየተጎዱበትም ጭምር ሰዎችን እዛ ቦታ ላይ ያለ ቦታቸው ማጫወትን መረጠ። የዚህን ሰዓት ላይ ኮቢ ሜይኖ አልታመነብኝም ብሎ ቢሰማው እና ሄዶ ፕሩፍ ለማድረግ ቢለፋ ሜክ ሴንስ፣ ስሜት ይሰጣል። ስርዓት ያዝ ብቻ ነው የተባለው ማርከስ ራሽፎርድ as far as my knowledge is concerned። እሺ ለማንኛውም የማርከስ ራሽፎርድ ጉዳይ በጣም ትልቅ አጀንዳ ስለሆነ ስንነጋገርበት ቆይተናል። እዚህ ዩናይትድ ላይ የማውንት ነገር በጣም በአጭሩ መጨመር ካለብን ስንመለስ ይሁን የሌላኛው ወሬ አካል እናደርገውና። እሺ አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እያደመጣችሁ ስለሆነ በጣም አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ። It's on here now. The goalkeeper's beat and South Africa have done